ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጻድቁ አባታችን አቡነ ኪሮስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ኪሮስ ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙ ዮናህ የሚባል አንድ ሰው ነበር። በአባቱ ዙፋንም ተቀመጠ፣ ድንቅ ሥራንም ሠራ። አባቱ ከሠራው ሥራ ምንም አላጎደለም። 60 ዓመትም ኖረ። ስሙ አብያ የሚባል ልጅም ወለደ፣ በክብርም አረፈ። አብያም በአባቱ ዙፋን ነገሰ። አባቱ ከሠራው መልካም ሥራ አንድ ስንኳ አላጎደለም። የሚስቱም ስሟ ሜናሶር ይባላል። 30 ዓመትም መካን ሆና ኖረች። ልጅ ሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሶርም ጸነሰች፣ 2 ልጆችን ወለደች። ታላቁን ቴዎዶሲዎስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደገችው። ከዚህ በኋላ አባታቸው አብያ በክብር አረፈ። ቴዎዶሲዎስም በአባቱ በአብያ ዙፋን ተቀመጠ። ከ3 ዓመት በኋላ ዲላሶር ቴዎዶሲዎስን ከአባቴ ገንዘብ ድርሻዬን ስጭኝ አላት። ቴዎዶሲዎስም ወንድሜ ሆይ የእኔ የሆነው ሁሉ ያንተ ነው፣ የአንተም የኔ ነው። ከኔ በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻን አግኝቶ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጻድቅ ስንዴ ያፈራል። አሁንም ከዚህ ተነስተህ ወደፊትህ የአንድ ቀን ጎዳና ሂድ፣ በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስና ልብስ ትለብሳለህ አለው። ይህንንም ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚያም ትንሽ ዋሻ አገኘ። የራስ ጸጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽሜ እወዳለሁ አለው። በብኖዳም ከዚህ ቆየኝ ብሎት ትንሽ ደመና ጠቀሰ። ወደ እርሱ መጣች። በላይዋም ተቀምጦ ወደ አስቄጥስ ገዳም ወደ አባ ተርዋ ሄደ። ከዚያም ቅዱስ የሆነ ልብሰ ምንኩስናን ከአበምኔቱ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስን ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያ ቅዱስ የሆነ የምንኩስናን ልብስ አለበሰው። ለአባ በብኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ህብስት፣ ሰማያዊ መጠጥ ዘወትር ያመጣለት ነበር።
አባታችን አባ ኪሮስም ለአባቱ በብኖዳ እየታዘዘ 40 ቀን ቆየ። ከዚህ በኋላ ከዕለታት አንድ ቀን አንድ የገዳም ሰው ወደ አባ በብኖዳ መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በብኖዳም አባ ከወዴት ነው የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በብኖዳም ከአስቄጥስ መጣው ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ አባ በብኖዳን ማደሪያ አየ። ስራ ስርም የሆነ የዛፍ ፍሬ በዚያ አላገኘም። አባ በብኖዳን ዛሬ ምን እንበላለን አለው። አባ በብኖዳም ፈጣሪያችን ይሰጠናል አለ። ያም መነኩሴ እኛ ስራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስብ ስለምንድን ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በብኖዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለው እንደ አንተ መነኩሴ ነኝ አለው። ይህንንም ነገር ሲነጋገሩ ሰርክ ደረሰ። አባ በብኖዳም ያ እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነሳለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህንንም ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም መዓዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድንና ወይን የሞላበትን ጽዋ ይዞ መጣ። አባ በብኖዳም ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለ። የእንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው፣ አስቀድሜ ያላየሁትን ህብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኖዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በብኖዳ ስለነገረው አደነቀ። አባ በብኖዳና ያ መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትህትና ይላላካቸዋል። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኖዳና አባ ኪሮስ ደብቆ መያዙን አላዩም። በዚያች ሌሊት አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድ ተነሳ። አባ በብኖዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ቀጠለ። በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳቱም ሁሉ ወደ እርሱ ተሰበሰቡ። ያም ከአባ በብኖዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ህብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች፣ በውስጧም በብኖዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ፣ ይዣችሁ ልሂድ ላሳያችሁ አላቸው። ይህንንም ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የህብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በብኖዳ ክፉ አደረገ አለው። ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ህብስት እስከ ዕለተ ሞቴ ምግብ ተሆነው ዘንድ በበረሃ ለሚኖር ስሙ ፊሊሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያ መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመው ማን ነው? እኛን ምን ገዶን አሉት። ያ መነኩሴ ይህን የቅዱሳንን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ።
በማግስቱም እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳት ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ህብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚህ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጅ ሆይ ሰይጣን ወደ ማደሪያችን ገባ፣ ይህ ያገኘን ነገር ምንድነው አለው። ቅዱስ ኪሮስም አባቴ መነኩሴ ወደ በዓት ገብቶ ከአንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ህብስት ከኛ እንደተከለከለ አላወክምን አለው። ከዚህ በኋላ አባ በብኑዳ አዝኖ የእግዚአብሔር ፈቃድ ይሆን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ነበር። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም። ዘወትር ለጸሎት ይቆም ነበር። እንደ መንኮራኩር ይሰግዳል። በእንደዚህ ያለ ገድል ብዙ ዘመን ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙም በመሬት ተበትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግስት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸው ሚስታቸውና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድ መልካም አልሆነም አለ። የአንተን ፍርድ ሳላውቅ እንዳልነሳ በሕያው ስምህም እያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን ቆየ። እስከ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታው ስጋውም ተሰነጣጠቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነሳለው። አባ ኪሮስም ጌታዬ አንተ ማን ነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለ። የእግዚአብሔር መልአክ ከሆንክስ በስመ አብ ወወልድ ወመንፈስ ቅዱስ በላለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ብሎ ምድርን የኪሮስን ስጋ ተይ አተያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሳ፣ ሰውነቱም በረታ። አባ ኪሮስም አቤቱ ጌታዬ አለው።
ጌታም ከራስ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አእላፋት መላእክት 40ቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስን ፈጽሞ እያደነቀ አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለኔ በዚህ ዓለም የምታገኘውን ኃላፊውን መንግስት ሚስትህንና ልጅህን የተውክልኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ ብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንደ አንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ስራው እሪያ ለሆነ ከምድያም ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁ? ስለዚህም ነገር በፊቴ እንዳይወቀስ የብኖዳን ስጋ አንበሳ ይበላው ዘንድ ሰጠሁ አለ። ለሁሉም እንደየሥራው ይሰጠዋል። በዚህ ዓለም ፈጣሪው የገሰጸው ሰው ግን ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለ። ጌታችንም የነፍስን ከስጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ። ካየህም በኋላ ወደ በዓት ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ ከዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክት በአጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙ አሉ፣ ልብሰ መንግስትም የያዙ አሉ፣ የጽድቅ ድባብ የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ወደ እረፍት፣ ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽቷት አላቸው። እንዳዘዛቸውም አደረጉ። ነፍሷንም በመዓዛ ገነት በተመስጦ ከስጋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከስጋ ስትለይ እንዲህ ነውን አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው። ለኃጥአን ግን መልአከ ሞት ከሰራዊቱ ጋር በሚያስፈራ ግርማ ይመጣባቸዋል። የእርሱንም ሥራ በዓይንህ ታይ ዘንድ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በእኩለ ሌሊት አባ በብኖዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስም በብኖዳን ልብሰ መንግስት ለብሳል፣ የክብር አክሊል በራስ ላይ፣ በእጅህም ውስጥ የወርቅ መስቀል አለ። ሁለመናህ እንደ ፀሐይ ጨረር ያንጸባርቃል። የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኖዳም ልጄ ኪሮስ አጽንዖት በዓት ከሌላቸው መነኮሳት ተጠበቅ። መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሳ ያገኘንን ታውቃለህና መከራውን ስለታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ክብር ይገባሃል አለው። ይህንንም ነግሮት ከእርሱ ተሰወረ።
ከዚህ በኋላ አባ ኪሮስ 3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ሆይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአክ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከስጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው መጨረሻውን ታይ ዘንድ ጽናለው። ያን ጊዜ መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንዲህ አደረገ። ለመላእክተ ጽልመት ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ለአንዱ በጥፍሯ ሲይዘው እስከ 3ኛው ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ አደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አድርገው በእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኃጥአንና የጻድቃንን ሞት አይተሃልና ይህን አስተውላለው። አባ ኪሮስም ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንዲህ ትገረማለህን? አለው። ይህንንም ብሎ በፊቱና በሁለቱ ጆሮ እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤ ከእርሱ ተወገደ። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮት አለብኝ፣ የማዝነው በዚያ ሰው ብቻ አይደለም ለራሴም ነው እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እንባውም እንደ ውሃ ይፈስ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ሌሎችም ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስም ወዳጄ አንተ ማነ? ተወኝ፣ ለራሴ ብቻ አይደለም አለ። ጌታችንም አታውቀኝምን? አለው። አባ ኪሮስም አላወቅኩህም አለው። ጌታችንም የፈጠረህ ማን ነው አለው። አባ ኪሮስም የፈጠረኝ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፍግግ ፍግግ ብሎ ካየው መከራ የተነሳ ልቦና ለምን ይሰጥማል አለው። አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛ መልካቸውና ግርማቸው የራሳቸው የሆኑ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባ ኪሮስም ፈጽሞ አደነቀ። ሰግዶ ጌታዬ ፈጣሪ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለሙ ድረስ ቃል ኪዳን ሰጠው ካለው በጸሎት የሚተማመኑ ሁሉ ኃጢአታቸውን ይቅር እላቸዋለሁ። በፍጹም ልቦናው አምኖ መታሰቢያን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይገባል። ከእንጀራ እስከ ቀዝቃዛ ውሃ የሰጠ ኃጢአቱ ይሰረይለታል። በበዓልህ ቀን ዕጣን ለቤተ ክርስቲያን የሰጠውም ከአንተ ጋር ወደ መንግሥተ ሰማይ ይገባል። አባታችን አባ ኪሮስም ስልጣንህ የባህሪ የሆነ ጌታዬ ፈጣሪ ብሎ ሰገደ። በፊትህ ባለሟልነትን ካገኘው አባትና እናቴን ዘመዶችን ማርልኝ አለው።
ጌታችንም በዘመድ የከበርክ ወዳጄ ኪሮስ በእናትና በአባት በዘመዶችም ኃጢአት አላገኘውም። ስለዚህ ለወቀሳ ካንተ ጋራ ወደ መንግሥተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘው አባቴ በብኖዳን በአንበሳ አፍ ያስገደለ ያን መነኩሴ ማርልኝ አለው። ጌታችንም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ስራቸው ነው። ወዳጄ ኪሮስ አባት በምኖዳ በአንበሳ አስገድሎ ሰማያዊ ህብስትንም ከለከለህ እንጂ ምን አደረገ? ወዳጄ አታስተውልምን? ወንድሙ በብኖዳን አስገደለ፣ ራሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባ ኪሮስም ጌታዬ ምን ገድሁ ብቻ ማርልኝ አለው። ጌታችንም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምህረት ትለምናለህ አለው። አባ ኪሮስም ጌታዬ ማርልኝ፣ ካልማርክልኝ ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት ሀገር ልብሰ መንግስትና አክሊል አዘጋጅቼልሃለሁ፣ ከማርኩት ለእርሱ ልሰጠው ነው አለው። አባታችንም አባ ኪሮስ አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርጋለው። ጌታችንም አባ ኪሮስን ሰውን የመውደዱንም አድንቆ የሰጠውክን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግስት ላይ መንግስት ጨምርልሃለሁ እንጂ አለው። ከዚህ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስም ስለ አንተ ምሬዋለሁና ተነሳለው። አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ እረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎ በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት። እንዲህም አለው፣ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንደ አንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቷል አለው። አባ ኪሮስም እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኖዳን የገደለው ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣ? ሀገርህስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለ ስትሆን ምን ሀገር ታውቃለህ አለው። አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ ሳይቶ ከዚያ አደር አለው። ብፁዕ ኪሮስም በቀኝ በኩል ወደ በዓቱ ተመልሶ ይህን እርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያም እርኩስ መንፈስ ሳይቀድሞ ፊቱን ወደ ምስራቅ መልሶ እጁን ወደ ሰማይ ዘርግቶ አቤቱ ጌታዬ ሆይ ጸሎቴንም ስማኝ፣ ስለ አንተ ፍቅር አባትና እናትን፣ ሚስትና ልጆችን፣ ወንድሞችንና የዘመድን ፍቅር ሁሉ ትቻለው። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያለ አንተ ረዳት የለኝምና ይህን እርኩስ መንፈስ መውጫ እንዳያገኝ ይህን ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ ዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስም እዘረጋለሁ እያለ ሮጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በመሐሌት እልል እንልለታለን። እግዚአብሔር በሰልፍ ጊዜ የበረታ ነው፣ ድንቅ ተአምራትንም አደረገ። ቅዱሳን ትጉሃን መልአክ ለእኔ ለድሃ አገልጋይ ያደረከውን ድንቅ ተአምራትን ያዩ ዘንድ ይምጡ አለ። ሰይጣንም ጮኸ።
አባ ኪሮስ ሆይ እስከመቼ ነው የምትዘጋኝ አለው። አባታችን አባ ኪሮስም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ ወዮት አለብኝ ሳልቀድም ቀደምከኝ አለ። አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኘም ጊዜ በስላሴ ስም በትምህርተ መስቀል አማተበባት። ድንጋዩም ፈጣሪ እስከሚመጣ ጊዜ ድረስ ጽኚ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብህ የኋለኛው ጥበብህ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭህ ወዶ ነበር። በላዩዋ ባማተብክ ጊዜ እንደ አድማስ ደንጊያ ከበደች፣ ማነቃነቅም ተሳነው፣ በላዩዋ ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህም ሥራ አባታችን አባ ኪሮስ ሰይጣንን ትቶት ወደ በዓቱ ሄደ። የእግዚአብሔር መልአክ ወደ ላከው ወደ ሰማይ አረገ። 3 ቀን ከቆየ በኋላ ከእንግዲህስ ወዲህ የምንኩስናን ሥራ እማር ዘንድ ወደ ሌሎች ገዳማት እሄዳለሁ እያለ አሰበ። በጠዋትም ወጥቶ ወደ አስቄጥስ ገዳም ሄደ። ከመንገድ መሄዱም የተነሳ ኃይሉ ደከመ። በዚያም ሳለ ነፍሱን በተመስጦ መላእክት ወስደው ዓለምን ሁሉ ከፈጠረ ከእግዚአብሔር መንበር ፊት አደረሱት። የቅዱሳንን ማህበር የነቢያትን፣ የሐዋርያትን፣ የእንጦንስንና የመቃርስን፣ የጳውሊንና እንደነርሱ ያሉ የቅዱሳን መነኮሳትን ክብር አየ። አብርሃምንና ይስሐቅን፣ ያዕቆብንና ሌሎችንም ምእመናን አያቸው። ኃጢአት የሌለባቸው የሕፃናትን ማህበር ለመስማት በሚያስደንቅ ምስጋና ሲያመሰግኑ አየ። ጌታችን ኢየሱስ ክርስቶስም ወዳጄ ኪሮስ ወዴት ትሄዳለህ አለው። አባታችን አባ ኪሮስም የምንኩስናን ሥራ ልማር ወደ አስቄጥስ ገዳም ነው አለው። ጌታችንም ከአንተ የተሻለ አላገኘሁም፣ አሁንም ወደ ደብረ ባሳት ሂድ፣ በዚያም ድንቅ ነገርን ታገኛለህ አለው። ከዚህ በኋላ መላእክት ነፍሱን ከስጋው ጋር አዋሃዷት። አባ ኪሮስም ከእንቅልፉ ነቅቶ ስላየውና ስለሰማው አደነቀ። ጎዳናውንም ሄዶ ደብረ ባሳት ደረሰ። ቤተ ክርስቲያንንም እጅ ነሳት። በዚያም አምላክን የወለደች እመቤታችንን ስዕል አይቶ እንባውን ከዓይኑ እያፈሰሰ እመቤቴ በቃል ኪዳንሽ አስቢኝ አላት። የእመቤታችንም ስዕል ወደዚህ መምጣት መልካም ነው፣ አትፍራ፣ ካየህ በኋላ የአባትህንም አጽም ትጠብቅ ዘንድ ወደ በዓትህ ተመለስ ብላ ተናገረችው። አባ ኪሮስም ይህንን በሰማ ጊዜ ከእመቤታችን ስዕል በታች 700 ስግደትን ሰገደ። በዕብራይስጥ ቋንቋ እየዞረ እንግዳ ስለሆንክ ስግደቱ ይበቃል፣ ከዓመት እስከ ዓመት በየቀኑ 300 ፍሬ ታፈራለህ፣ የምህረት መዝገብም ተዘጋጅቶልሃል የሚል ቃልን ሰማ። አባ ኪሮስም የእግዚአብሔርን ሥራ እያደነቀ ከቤተ ክርስቲያን ወጣ። በዚያችም ገዳም ብዙ መነኮሳትን አገኘ። አባ ኪሮስም የፊቱ ደም ግባት ያማረ፣ ቁመቱ እንደ ዘንባባ ዘለግ ያለ፣ ዓይኖቹ እንደ አጥቢያ ኮከብ ደስ የሚያሰኙ፣ ጥርሶቹ እንደ በረዶ ነጭ ሆኑ። የመልኩ ደም ግባት እንደ ጽጌረዳ ቀይ ነበር። እነዚያም መነኮሳት እርስ በርሳቸው ይህ መነኩሴ ከግብፅ ሀገር ከቤተ መንግሥት የመጣ ይመስላል፣ ሰውነቱ በጾም በጸሎት አልጠወለገምና ተባባሉ። ፈጽመውም ጠሉት፣ ወደ ተናቀም ማደር ያስገቡት። በዚያም መክፈራስ በሚባል ሕመም ታሞ ብዙ ዘመን እያዘነ የቆየ ለሞትም የደረሰ ከመሬት ወድቆ አንድ በሽተኛ አገኘ። አባ ኪሮስም ሚካኤልን በራስጌው፣ ገብርኤልን በግርጌው፣ ሩፋኤልን በቀኙ፣ ሰዳክያልን በግራው በክንፋቸው ጋርደው ታያቸው።
ከአባታችን ከአባ ኪሮስ በቀር ማንም የሚያቸው አልነበረም። መላእክትም አባ ኪሮስን በገዳዮች ፊት ሞትን የማይፈራ አርበኛ ብለው እጅ ነሱት። አባ ኪሮስም አረፍ ብሎ መላእክትን ከዚህ ምን ታደርጋላችሁ አላቸው። ዓለምን ሁሉ ከፈጠረ ከእግዚአብሔር ዘንድ ታዘን ነው አሉት። አባ ኪሮስም እስከ መቼ እዚህ ትቆያላችሁ አላቸው። ይህችን ነፍስ ከስጋዋ ለይታችሁ አሳርጉ እስኪለን ድረስ ነው አሉት። አባ ኪሮስም ወደዚያ በሽተኛ መነኩሴ መለስ ብሎ በዚህ ገዳም ስንት ዓመት ኖርሃል አለው። ያ መነኩሴ 30 ዓመት ሆኖኛል አለው። ዳግመኛም ከታመምክ ስንት ዓመት ይሆንሃል ቢለው 20 ዓመቴ ነው አለው። ዳግመኛም አባታችን አባ ኪሮስ የገዳሙ አበምኔትና መነኮሳቱ ይጠይቁሃልን አለው። ያ መነኩሴ ጌታዬ ፊታቸውን ካየው 15 ዓመት ሆኖኛል። ውሃቸውንም አልጠጣሁም፣ እህላቸውንም አልበላሁም፣ እንደምታየኝ ሆኜ እኖራለሁ አለው። አባ ኪሮስም እስኪ ንገረኝ፣ አባትህ ማን ነው? እናትህስ ማናት? አለው። አባቴ ኬልቄዶን ንጉሥ ነው፣ እናቴም የራራ ንጉሥ ልጅ ናት። እውነት እልሃለሁ የሐሩን ልብስ ወርቁንና ብሩን በአባቴ ቤት በእግራቸው ይረግጡታል አለው። አባ ኪሮስም ወደዚህ ገዳም ማን አደረሰህ አለው። ያም ድውይ መነኩሴ እንዳንተ ያሉ 3 ሰዎች መጥተው በአባቴ ቤት አደሩ። በእኩለ ሌሊት ፊቱ የሚያበራ ሰው መጥቶ ሚሳኤል 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 ብሎ ጠርቶ ሲነጋ ተነስተ ከነዚህ ቅዱሳን መነኮሳት ጋር ሂድ አለኝ። በዚህ ምክንያት ወጥቼ እነርሱን ተከትዬ ወደዚህ ገዳም ገባው። መልካም ስራም ባልሰራ እንደነርሱ መነኩሴ ሆኜ ኖርኩ አለው። አባታችን አባ ኪሮስም አጽናና ዘንድ ስም አለው። አኗኗሩ በገዳም የሆነ ፍጹም ድሃ የሆነ ስሙ በብኖዳ የሚባል አንድ ባህታዊ ነበር። ሰይጣን ክፉ ነገር አምጥቶ አሳተው። እግዚአብሔርም ስጋውን ለአንበሳና ለሰማይ አእዋፍ ሰጠ። እርሱም ከሮም ንጉሥ በታች የሚገዛ በዘመድ የከበረ የኬፋስ ልጅ ነበር አለው። ዳግመኛም ሰማይ ልንገር፣ የሮም ንጉሥ ልጅ የሚሆን አንድ ድሃ ነበር። ከበትር በቀር ምንም ሳይዝ በድብቅ ለምናኔ ወጣ። ያንንም ሰው እኔ ፈጽም ያውቀዋለሁ። በረሃ ለበረሃ ተራራ ለተራራ ይዞራል። በሕይወትም ይኑር በሞት ፈጽም ያላወቅኩም። አባታችንም ይህን የሚናገረው ስለ ራሱ ነው። ዳግመኛም አንድ የንጉሥ ልጅ የሚሆን ድሃ ሰው ነበር። ማቅ ለብሶ ከሰንበት ብቻ በቀር ሳይበላ በቀንም በሌሊትም በትሩፋት ይኖር ነበር። በዚህም ሥራ ሳለ በክብር አረፈ። ነፍሱንም ብርሃናውያን መላእክት ወስደው በመንግሥተ ሰማያት አኖሯት። ወንድሜ ሆይ አሁን ስማ ልንገር፣ የእግዚአብሔርን ተግሣጽ አትመረር፣ እግዚአብሔር የወደደውን ይገስጻልና። በሽተኛው አባ ሚሳኤልም የሚገባኝን በእውነት አግኝቶኛል፣ እንደ ኃጢአቴም መጠን ተከፍሎኛል አለ። ይህንንም ብሎ ዝም አለ። አባ ኪሮስም አባ ሚሳኤልን እግዚአብሔር ከደዌው ያሰናብተው ዘንድ በዚያች ሌሊት ሲጸልይ አደረ። ጌታ ኢየሱስ ክርስቶስም በዚህ ዓለም መከራ የተቀበሉ ኋላ ይደሰታሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሃሌሉያ የቅዱሳን ተስፋቸው፣ ሃሌሉያ የጻድቃን ሞገሳቸው፣ ሃሌሉያ እያሉ ፈጽሞ እያመሰገኑ ከእልፍ አእላፋት መላእክት ጋር መጣ። አባታችን አባ ኪሮስም ባየው ጊዜ ወደ ምድር ሰግዶ ፈጣሪ ጌታዬ ከዚህ ምን አመጣህ አለው። ጌታችንም ስለዚህ ድሃ መነኩሴ ስለጠራኸኝ ወደ አንተ መጣሁ አለው። አባታችን አባ ኪሮስም በዚህ ደዌ ይህ ድሃ ፈጽሞ ተጨንቋልና ያርፍ ዘንድ ጌታዬ ፈጣሪ አሰናብተው አለው።
ጌታችንም እኔ አንተን ፈጽሜ እንደምወድህ መላእክት ያውቁ ዘንድ ይህን የገነት ዕፅ ከእጄ ተቀበል፣ በዚህ በሽተኛ ላይም ጣለው አለው። አባ ኪሮስም እንዳዘዘው አደረገ። ነፍሱንም ያለ ጻርና ያለ ሕማም ፈጥና ከስጋው በተመስጦ ተለየች። ጌታችንም በእጁ ተቀብሎ ሳማት። ከእርሱ ጋር በብርሃን ሰረገላ አስቀምጧት ወደ ሰማይ አረገ። በመንግሥተ ሰማያትም አኖራት። አባ ኪሮስም የአድናቆት ለቅሶ ፈጽሞ እያለቀሰ አባ ሚካኤል እንዳረፈ ሄዶ ለአበምኔቱ ነገረው። አበምኔቱም ሰምቶ ቸላለው። አባ ኪሮስም ትኩር ብሎ አይቶት ይህ መነኩሴ እንደናንተ ሰው አይደለምን? አለው። አባ ኪሮስም ስጋው እንዲቀበር ፈጽሞ በለመነው ጊዜ አበምኔቱ በጭንቅ መነኮሳቱን አዘዘለት። ካህናቱና መነኮሳቱ የሚገባውን ማይጠንቱን መግነዙን አመጡ። አባ ኪሮስም የረከሰ ማይጠንታችሁን አስወግዱ እያለ በእግዚአብሔር ስም አወገዛቸው። የሚያጥኑት መላእክት አሉና ብቻ ስጋውን ቅበሩት አላቸው። እነዚያ መነኮሳት ይህ ትዕቢተኛ መነኩሴ ከወዴት ነው የመጣው ተባባሉ። በአባ ኪሮስ ላይም እያንጎራጎሩ ወደ አረፈው መነኩሴ ቤት ገቡ። ሊቃነ መላእክትም ተነስተው ከርቤና ሚያ፣ ሰሊክና ሰንድሮስ፣ ልብንና ጥፋ፣ ቁስጥንም በሚባል ዕጣን አጠኑ። የዕጣናቸው መዓዛ ቤቱን መላው። እነዚያ ሰነፎች መነኮሳትም ይህ መነኩሴ ሥራ ያውቃልን? ይህን መዓዛ ከወዴት አገኘ? መላእክትን አናያቸውምና አሉ። ከዚህ በኋላ ስጋውን ወስደው ከገዳሙ ውጪ በእንግዳ መቃብር ቀበሩት። ያን ጊዜ ከመቃብሩ ጥሩ ውሃ ፈለቀ፣ ለበሽተኞች ፈውስ ሆነ። አባታችን ቅዱስ ኪሮስን ፈጽሞ እያለቀሰለት ከዓይኑ እንባ አላቋረጠም። በልቡም የማደሪያዬ ባለቤት ሞቷልና ወደ እነዚህ መነኮሳት ቤት እንዴት እሄዳለሁ አለ። ወደ ቤተ ክርስቲያንም ሄዶ ደውል ደወለ። ታናናሾቹን ታላላቆቹን መነኮሳት ወደ እርሱ ተሰበሰቡ። አበምኔቱ አባ ኪሮስም ከኛ ምን አለህ አለው። አባ ኪሮስም የሰይጣንን ጎዳና እንድትከተሉት ነዳያንን ቸል እንድትሉ እግዚአብሔር እንደዚህ አዟልን? አለው። አበምኔቱን ለአንተና ከአንተ ጋር ላሉት የጥፋት ቀን እንደደረሰባቸው እውነት እላችኋለሁ አለው። ሊገሉትም ድንጋይ አነሱ። ጌታችንም እንደ ኤልያስ ባለ ሰረገላ በስጋና በነፍስ ከመካከላቸው ነጥቆ የ30ውን ቀን ጎዳና በአንድ ቀን ከበዓቱ አገባው። በማግስቱም አረማውያን ከጽርህ መጥተው ያንን ገዳም ከበቡት። ከነርሱም አንድ ስንኳ ሳይቀር በሰይፍ ገደሏቸው። ገዳማቸውንም በእሳት አቃጠሉ። ጠላቶች አረማውያን የረከሰ ማዕጠንታቸውን ወስደው የሴቶቻቸውን ጢስ መሞቂያ አደረጉት። አባ ኪሮስ የረከሰ ማዕጠንታቸውን አስወግዱ ያለው ስለዚህ ነው። መንፈስ ቅዱስ ገልጾለት ስለ እነርሱ ትንቢት ተናግሯልና። አባ ኪሮስም በበዓቱ ሳለ መላእክተ ጽልመት እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱ ሲጫወቱባቸው አይቶ ይህ መከራ በእውነት ተገባቸው አለ። የእግዚአብሔርን ሥራ እያደነቀ ከበዓቱ ሳይወጣ 10 ቀን ቆየ። በእውነት ተገባቸው ስላለ እነዚህ ስህተተኞች አሳቱኝ እያለ በልቡ አሰበ። 40 ቀንም ሊጾም ጀመረ። 10 ቀን ከተፈጸመ በኋላ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ትእዛዙንም አልተቀበለም። በጾምና በጸሎት ስጋውን አደከመ። ዳግመኛም 40 ቀን በተፈጸመ ጊዜ አልምራቸውምና ስለ እነርሱ አትድከም የሚል ቃል ወደ እርሱ መጣ። ቃሉን መስማት እምቢ አለ። በጾምና በጸሎት ዳግመኛ ፈጽሞ ስጋውን አደከመ። 40 ቀን በተፈጸመ ጊዜ 3ኛ አልምራቸውምና
ስለነርሱ አትድከም የሚል ቃል መጣ። አባ ኪሮስም ሥርዓተ ምንኩስናን እማራለሁ ብዬ በራሴ መከራን አበዛው ብሎ ፈጽሞ አዘነ። ይህን ብሎ ከበዓቱ ወጥቶ ከጋለ ባልጩት ድንጋይ ላይ በጀርባው ተኛ። ስጋው ደርቆ እንደተጠበሰ አሳ ሆነ። ቃልም ወደ እርሱ መጥቶ አልምራቸውምና ስለነርሱ አትድከም አላልኩህምን አለው። አባ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪ እንዴት ቸል አልከኝ? ይህንንም ብሎት ከዚያ ከጋለ ባልጩት ድንጋይ ላይ ተመልሶ በሆዱ ተኛ። ከጋለ ባልጩትም ድንጋይ ከለቅሶም ብዛት የተነሳ 2 ዓይኖቹ ታወሩ፣ ማየትም ተሳነው። ዲያብሎስም ከሩቅ ሆኖ በእኔ ላይ የምትነሳሳ ኪሮስ አንተ ነህን? በቃል ኪዳንህ ብዙዎችን ከኔ ወስደሃል፣ ገንዘቦቼ ነፍሳትን ልትወስድ ተነስተሃል። ዛሬ ግን ማን ይረዳሃል? ዓይንህ ታውሯል፣ የዚህ ዓለም ብርሃንም ካንተ ተሰውሯል፣ ማን ይመርሃል አለው። አባ ኪሮስም የዲያብሎስን ነገር በሰማ ጊዜ ምርር ብሎ አለቀሰ፣ ወደ እግዚአብሔርም ጸለየ። ይህንንም ነገር ሲናገር የሰረገላ ድምፅ ሰማ። በዚህ ዓለም የሚመስለው የሌለ መልካም መዓዛ ሸተተ። ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ሰላም ላንተ ይሁን፣ በእውነት ወንድሞችን የምትወድ ሰውነቱን ለወንድሙ ቤዛ አድርጎ የሚሰጥ እንዳንተ ያለ አላገኘውም። የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያት ተጽፏል ብዬ በእውነት እነግርሃለሁ አለው። ልጆቹንም በአንተ ስም የሚጠራ ወይም በስም የሚጠራ የገልህን መጽሐፍ የጻፈ ያጻፈ ያነበበ የሰማ የዘላለም ሕይወትን ያገኛል። ዳግመኛ በስም ለቤተ ክርስቲያን ዕጣን ሌላ መባ የሰጠ አስራት ይሆንልህ። ያለ ምርምር ካንተ ጋር መንግሥተ ሰማያት ይገባ ዘንድ ያለ ምንም ጉድለት በፊቴ እንዳንተ መልካሙን ዋጋ ያገኛለው። ከጻድቁ አባታችን ከአባ ኪሮስ በረከት ረድኤት ያድለን፣ በተሰጠው ቃል ኪዳን ይጠብቀን፣ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመስጠት በየዕለቱ የቅዱሳንን ታሪክ፣ ገድል፣ ተአምራታቸውን የምታገኙ መሆኑን እየገለጽን በስደት ላይ ያላችሁ፣ በስራ ላይ ያላችሁ በየዕለቱ እየገባችሁ መርሃ ግብር መከታተል የምትችሉ መሆኑን እንገልጻለን።